ታሜ ወንድሜ፣ መሲ ብርጊስቶን፣ ሙኒት ይቅርታ ልጠይቃችሁ እፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢሮዱንም እንኳ ቢኖሩም ውጭ ያሉትን ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጆጅዬም እዚህም የሌላችሁ ሰዎች ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪ ትመጣለች ወይ? አስገባ። እሺ እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን፣ ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መጥተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች፣ አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናል የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ፣ የረዳሽ፣ ያገዝሽ መልካም ለእኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው። ታሜም ወንድምሽ ነው። ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል።
አንቺ በጣም ብዙ መልካም የሰራሹ ነገር አለ። አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስህተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ፣ ይሄን አለች፣ ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስህተትሽ ወድሻለሁ፣ እስከ ስህተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ፣ ቀን ጣለሽ፣ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር፣ ማስረዳት፣ ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሽውም ነገር ካለ ይሄ ህዝብ ልንገርሽ፣ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል፣ አውርተሻል ከተባለ ስለ እያንዳንዱ የተባለው እሷ ልክ ሆናለች፣ እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ እያንዳንዳችን የእያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ እያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የእኛ ነሽ ሳርዬ፣ አንቺ የእኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል፣ የተራበም አብልተሻል፣ ለተቸገረም ደርሰሻል፣ ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስህተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ከአንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች። ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይህን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ ጀግና ነች። አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኢመራትም ህግ ከሰው ይጠይቁሻል። ይሄንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል። ትላንትና ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ። ይሄን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ። እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳሪ። አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራትም አስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለግኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝና ምንድን ነው ይሄ ነገር የተጀመረው
አንበሳ በመስጠቴ የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይህ ሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሀል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማውቀው ነገር የለም፣ የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል፣ ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ አልደግመውም እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ፣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ እንዳሸንፍ ካልሰጠሽኝ ማስፈራሪያ፣ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ኖ ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ይህን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እዛ ይቦልካል። ምንም እንዳገኙ ምንም መቼም ስብና አይኖረኝም። እሱ ናናገር እነሱ ከሱ በኋላ ሌላ ነገሪ ችግር የለም፣ ተረድቶኛል። በቃ እናወራለን። ይሄ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ። ስሚ፣ እኔ አንቺ እኔና በአንቺ ባህል አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም። ብር ብስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ያሰብኩት ዛሬ እነዚህ 3 ሴቶችና ይህን ወንዱን እነሱን እንዳለ ስክሪንታቸውን የላኩ
በስመ አብ ዋና ጓደኛዋ ዳኛው አለልኝና ማን ነበር? ይሄ ገብረ እግዚአብሔር ይሄ አይደር ወልደ ጊዮርጊስ መረጃ መጥቶልኝ በስመ አብ ወልደ መንፈስ ቅዱስ። እንግዲህ ስሟ ሰላም ትባለው የባለበት ባለ ፍቄ ቁርጥ ቤት የእኔ ቁርጥ ስጋ ደግሞ አጣሪ እንዴ! እኔ እግዚአብሔር ፈርቼ ራሴ የምበላው ነው። ነው አንድ ወንድ 3 ሴቶች እኔ ሰቶችና እቦልካቸዋለሁ እለው እናገራለሁ ብላኛለች። እሱም ከሰማሁ የነገረኝን ሰው ካወቅኩ ዲፖርት አስደርጋለሁ እያሉ እቺ አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ? እንደው ላረጋጋ አታስቢ ቢያት በፍጹም ደግሞ እንደውም ላረጋጋት ሌላም ሰው እኮ እንደዛ ነው እና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ አለ ብዬ መጽሐፍኩላት ማለት ነው። ሰው በቮይስ ላከችው ማለት እቺ አሁን ሶስተኛውን አካል ያገናኘችኝን ነው አሜሪካ ሀገር እንደገና ይላክች እሷም እንደዚሁ ቮይስ ይከልኛለች ማለት ነው እና የእሱ ቮይስ አላሰማሽም፣ ግን ይሄ ሶስተኛዋ ነው ገብቶሻል? ይሄ ነው ወይ ጨቅጠበቀ ሳሪ ውሸቴ ናት እንደምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገርኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበ የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኛው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኮን 3 ሴቶችና 1 ወንድ እነሱን ኮፒ አድርጌ ሰጥሻለሁ፣ ከዛ ቦልካቸዋለሁኝ። አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ፣ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት፣ የፍቄ ስጋ ቤት እኔ እንደሰጠኋት፣ እኔ መረጃ እንደነገርኳት። ስለዚህ እሷ ያለችው ራሷ ናት። ምኑ ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው። አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታደርጊው። እንደዛ መሰለኝ። የትኛውን ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ከጨረስኩ እስከዛው ድረስ እኔ ስራዬን ልስራ። በቃ ልተወው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያህል ምንድን ነው ያሰብኩት ዛሬ አይሰማም። እነዚህ 3 ሴቶችና ይህን ወንዱን እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምድለሆን ለአንቺ ከነገርኩ በኋላ ካሳየው ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማለ አይሰማም። ይሄ ጉቺ ይሻላል ሄዱ ይሄ ይሰማል። ታርዬ በደንብ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝ ነገር አይሰጥ ታረጋለሁ እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋችሁ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ለተሰበልሽ ችግር እኔ ቁርጥ ቤት ነው ከላይ ላይ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላደርስ ቪዲዮ ላደርሰኛል
ከተሯለ ይዛችሁ ሰው የሚቀርብ ላይፍ አለ ብላ እሱ ይዛ ትቀርብ ነው የነበረ ፕሮግራሙ። አሁን ቦይስም ብዙ የተላካለ ቦይስ የተላካለ አንን ቦይስም ከዛ ስታሰማና በዛ ነገር ላይ እንዴትበት አሁን ብትምና ደረሱ መሰለሽ ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይጨምሻለኛል ዲሞላሊሻለ የሁለቱን አንበሳ ዛሬ ይህንን ነገር አራዝሚው አልባው እሱ አንበሳ እስከሚገባች አራዝሚው እንዳታነሺ ምን ነገር አለች ይሻለች ባለሳም ዛሬ አላልት ነላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። እሷ ዘንቢና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ እያለች ይህ ነው ያለች። በኋላ ምንድን ነው የማደርገው ራሷ ስትገባ ትመጣለች። ሁለት ጋለሪ 15,000 እና 10,000 ያለው 25,000 ሙላታትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራርት ነው። ስለዚህ ከዛ የሚቀነስ ነው ከ7 ወር ሀገረኛ ከ7 አንበሳ ችግር የለም አለው። አዎ ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ከራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አሁንልሽ ትግራዮች ናቸው አለች። ከሀረር ስትል ነበር አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ አይገርማቸው እዛ ውስጥ ያለ ከዚያም ያንን ያፈረደችን ጊዜ እንዲሁ ሁሉ ብለውኛል አለችኝ። እዛ በታይ ሲታደሙ የነበረዋለ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው ስለሚልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ ሌላንኩላ ተገብቶኛል። እኔ ብዙ ነገታዎች ከዚህ ይወጣል አይደለም። ያንን በውዴሽ ሳትናደጂ ሳትናደጂ ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው ማቅረብ አለብሽ። ማቅረበሽ ነው ከዛ ምትወስጂው አንቺ ወደ ሂደት እሷን ትነግረኝ አድርጌ ነው ማቀርባት ሄለን ነው አለብኝ ወዳጆች ምን አድርገሽ ስታችሁ ነው ዳንቺ ለወደፊቱ ጠላት ባንድ ወዳጅ የሚለው ነገር እንድታቂ ነው። ተከልታችሁ የምትቀሩ መስሏቸው ነው ያለ ሚስጥር ያመጡበት ምክንያት ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን
ኤኒዌይስ ሰምታችኋል አይደለ? ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድን ነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት፣ ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ነው ያለችው? 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ፣ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ እንትኑ አልናገርም። እቺ ሴትዮ ምንድን ነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታውቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ፣ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙሉልኝ ትልሻለች። ጋላሪ ሞላላት እና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድን ነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉችም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ። ለአንቺ ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ አስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁን የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም።
ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዴት ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድን ነው ያልኳት? ለጌሚሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ? አትሰጭም። ካልሰጠሽ ግን ከገሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው ማሳጥረው። ምንድን ነው ማደርግሽ? ምንድን ነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድን ነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድን ነው እንደዚህ የምታስፈራራኝ? ምንድን ነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድን ነው? አንተ ለምን አትነግራትም? ምንድን ነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ አለቅሽም፣ እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪ፣ እኔ ጨርሰዋለሁ፣ ከአንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራች አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልን አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይኸው ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ